ትንቢተ አሞጽን መግቢያውን እንመለከታለን። አጠቃላይ የመጽሐፉን ዳሰሳ እናደርጋለን። የትንቢተ አሞጽ ዋነኛ መልእክት ምንድነው? እነዚህን ሁሉ ነገሮች አብረን እናያለን። ትንቢተ አሞጽ አሁን ላለው ለዚች ዘመን ቤተክርስቲያንና አሁን እንደ ሀገር ብቻ ሳይሆን እንደ ዓለም በዓለም አቀፍ ደረጃ ዋነኛ ችግሮቻችን በዚህ መጽሐፍ ውስጥ ተካተዋል። ይህ መጽሐፍ ዘመን ተሻጋሪ የሆነ መጽሐፍ ነው። ተሐድሶን ለምንናፍቅ፣ የእግዚአብሔርን ጽድቅ የእግዚአብሔርን ፍትህ ለምንናፍቅ ሰዎች የአሞጽ መጽሐፍ ትልቅ ቁም ነገር አለው ማለት ነው። ስለዚህ እግዚአብሔር በአሞጽ መጽሐፍ ውስጥ ይናገረናል ብዬ ተስፋ አደርጋለሁ። መልእክቱንም ይሰጠናል። እጅግ ከባድ መልእክቶች ያሉት ነው። ለመታዘዝና ለመስማት እንደገና ደግሞ እነዚህን ነገሮች ደግሞ በምድራችን ላይ እንዲሆኑ ለመጸለይ እንደገናም ደግሞ ያንን እየናፈቅን ራሳችንን እንደ ግለሰብ ቤታችንንም ኮሚኒቲያችንንም ወይም ደግሞ ቤተክርስቲያንን ያለንበትን ማህበረሰብ እንትን ለማድረግ በዚህ መንፈስ ይዘን ለመጓዝ እግዚአብሔር ይርዳል። አሞጽ የስሙ ትርጉም ሸክም ተሸካሚ ማለት ነው። ይህም ከአገልግሎቱ ጋር አብሮ ይሄዳል። የስሙ ትርጉም ልክ እንደ ኢሳያስ ከአገልግሎቱ ጋር አብሮ ይሄዳል። እግዚአብሔር ከባድ ሸክም ወይም የእግዚአብሔርን ከባድ ሸክም የተሸከመ ነብይ ነው። ለሰሜኑ ክፍል ይህንን ከባድ ሸክም ተሸክሞ የእግዚአብሔርን ነገር ተሸክሞ ለሰሜኑ ክፍል ሄዶ የእግዚአብሔርን ሐሳብ ሳይቀንስ ሳይሸራርፍ እንዳስተላለፈና እንደተናገረ በክፍሉ እናያለን። አሞጽ ያገለገለበት ዘመን ቅድም ለመናገር እንደሞከርኩት ኦዚያን በነበረበት ዘመን ኦዚያን የይሁዳ ንጉስ ሆኖ በነበረበት ዘመን ኢዮራም ሁለተኛው ዳግማዊ ኢዮራም ደግሞ የእስራኤል ንጉስ በነበረበት ዘመን ነው። ስለዚህ አሞጽ የነበረበት ዘመን እስራኤል ለሁለት ከተከፈለች በኋላ በእስራኤል ሰማሪያ 10ሩ ነገድ በኢየሩሳሌም ይሁዳ ደግሞ 2ቱ ነገድ በተከፋፈሉበት ዘመን የነበሩ ነቢያት ናቸው። በዚያን ጊዜ በተለይ በሰሜኑ ክፍል በኢኮኖሚ በሚሊተሪ እንትናቸው በጣም የበለጸጉ የተረጋጉ በሰላም የሚኖሩ ህዝቦች ነበሩ። ሰሜኑ ክፍል 10ሩ ነገድ በኢኮኖሚ በለጥ በጣም ከሰለሞን በኋላ ከፍ ያለ ታይቶ የማይታወቅ የኢኮኖሚ ብልጽግናና ሰላም እንደገና አስተማማኝ የሆነ የጦር ኃይል ወይም ደግሞ ሚሊተሪ ፓወር የነበረበት ዘመን ነው፣ በሰሜኑ ክፍል ማለት ነው። በአንጻሩ ደቡቡ ላይ ደግሞ ከሰሜኑ ደካማ የነበሩበት ጊዜ ነው። በኢኮኖሚም በሚሊተሪም በህዝብ ቁጥርም በሁሉ ነገር ተጽዕኗቸው ደካማ ነበር ማለት ነው። ደቡቡ ደካማ ነበር፣ ሰሜኑ ደግሞ ብርቱ ነበር። እነዚህም ነገሮች ለምን እንደሆኑ አብረን ወደ በኋላ እናያለን ማለት ነው። ታዲያ የአሞጽ በትንቢቱን በሚናገርበት ጊዜ አሞጽ በነበረበት ዘመን የሰሜኑ ክፍል የእስራኤል ክፍል ባለጠጎቹ ወይም ደግሞ እነዚህ ሀብታሞቹና ባለስልጣኖቹ የነበሩት ባለስልጣኖች ድሆቹን ይጨቁኑ ነበረ፣ ወይም ደግሞ ፍትህ ይነፍጓቸው ነበረ። የነበሩት ፍትህ በማጓደል ከመሬት አባቶች ወይም ደግሞ ባለጠጎቹ ጋር አብረው ተባባሪ ነበሩ። የነበሩት ባለስልጣናት የነበሩት መሪዎች አመራሩ ባለጠጎቹ ጋር አንድ ላይ በማበር ፍትህን በመጋፋት አቅመ ደካማ የሆኑ የእርሻ መሬት ያላቸውን ሰዎች ፍትህን በማዛባት ወይም ደግሞ በአነስተኛ ብድር ውስጥ መሬታቸውን መቀማት ብቻ ሳይሆን እነሱን ለዘለቄታው ባሪያ አድርጎ መግዛት እንዲህ አይነት ስርዓት ነበር በሰሜኑ ክፍል ማለት ነው። ስለዚህ ምዕራፍ ቁጥር 15 ላይ እንደምናየው በእነዚህ የድሆችን ፍትህ በመንፈግ የነሱን ሀብት በመሰብሰብ እንደበለጸጉ በዞን የተሰራ ቤት እንደሰሩ ተቀማጥለው እንደሚኖሩ
ቁጥር 15 ላይ ቅድም ሲነበብ እንደሰማነው እናገኛለን ማለት ነው። ታዲያ ይህ ሁሉ ሆኖ ግን ሃይማኖታዊ ስርዓቱ ደግሞ ተጠብቆ ነበረ በሰሜኑ ክፍል። እንደው ለሃይማኖት ስርዓቱ ካላቸው ቀናተኝነት የተነሳ ወደ ገልጌላና ወደ ቤቴል ደቡብ ክፍል እንኳን እየመጡ መስዋዕት እስከ ማቅረብ ድረስ ረጅም ጉዞ ይጓዙ ነበር። ይህ ማለት ከሀገራቸው ውጭ እንደማለት ነው። በፊት አንድ ላይ ነበሩ፣ አሁን ሲለያዩ እስራኤልና በየሀገሩ ሲሆኑ እስከ ቤተልሔም ድረስ በመምጣት መስዋዕት በማቅረብ መስዋዕት ያቀርቡ ነበረ። እግዚአብሔርም ለምንድን ነው ቤቴልን የምትፈልጉት? ምንድን ነው ወደ ጌልጌል የምትመጡት ብሎ እግዚአብሔርም ይጠይቃቸዋል። ቤቴልን አትፈልጉ፣ ጌታን የምትፈልጉ እዛው ባላችሁበት አምልኮ ስርዓታችሁን ወይም አምልኳችሁን እንድቀበለው ተቀባይነት እንዲኖረው ብሎ ይነግራቸዋል። ስለዚህ በዚህ መልኩ ይወቅሳቸዋል። አምልኳችሁን ተውና ዓመት በዓላችሁን ተው፣ ዝማሬያችሁን ተው፣ ፍትህን አፍኑ ብሎ ይነግራቸዋል አሞጽ ላይ። ስለዚህ አሞጽ ወደ ሰሜን ክፍል እንደተላከ እንል ማለት ነው። መጽሐፉ ጻፈው በራሱ ነው። በአሞጽም የተጻፈው ዋናው ነገር ምንድን ነው? በምታከብሩት በዓላቶቻችሁ፣ ዝማሬዎቻችሁ፣ ምጽዋቶቻችሁ፣ ቁርባኖቻችሁ ከፍትህ አሰጣጥ ጋር ወይም ከስነ ምግባርና ከሞራል ጉዳይ ጋር ትይዩ ሆኖ መሄድ አለበት፣ ትይዩ ሆኖ አብሮ መጓዝ አለበት ይል ነበር። ስለዚህ ትንቢተ አሞጽ የተጻፈው በራሱ በአሞጽ ነው። አሞጽ የደቡብ ክፍል ነብይ ነው። የደቡብ ክፍል ነብይ ነው። በቤተልሔም አካባቢ ከቤተልሔም 9 ኪሎ ሜትር ርቀት ላይ ቴቁሄ የምትባል አነስተኛ መንደር ውስጥ የሚኖር ሰው ነው። ማነው አሞጽ? እንግዲህ በእንደዚህ አይነት ቦታ የሚኖር ነው። አብዛኞቹ ነቢያት ሙሉ ጊዜያቸውን ለትንቢቱ አገልግሎት የሰጡ ናቸው። አብዛኞቹ ነቢያት ለምሳሌ ኤልሳ ጥማድ በሬውን ቆራርጦ ምን አደረገ ነው የሚለው? ተከተለ ይላል። ይሰማል? ምልክት ይሰማል? እሺ፣ ተከተለ ይላል። አሞጽ ግን እንደዛ አልነበረም። አንደኛ ከነቢያት ወገን አልነበረም አሞጽ። ያ ብቻ ሳይሆን ላም ጠባቂ ነበረ። ፕሮፌሽኑ ላም መጠበቅ ነው። እረኛ ነው፣ ላሞችን ይጠብቃል። እንደገና የፍሬ ለቃሚ ነው። ዋርካ ለቃሚ ወይም የሾላ ፍሬ ለቃሚ ነው፣ በለስ ለቃሚ ነው። ስለዚህ በጣም ዝቅተኛ ከሆነ ቤተሰብ፣ በጣም በድህነት ከሚኖር ቤተሰብና ማህበረሰብ የወጣ ሰው ነው። እንግዲህ ተመልከቱ፣ አሞጽ የደቡቡ ክፍል ነብይ ነው። ደቡብ ክፍል ሁለት ነገድ ነው። ከሰሜኑ ጋር ሲተያይ በህዝብ ቁጥር ያነሰ ነው፣ በሀብት ያነሰ ነው፣ በስልጣን አደረጃጀት ያነሰ ነው፣ እንደገና ደግሞ በሚሊተሪ ሲስተም ያነሰ ነው። እንደገና ደግሞ አሞጽ እንደ ደቡቡም ሆነ እንደ ሰሜኑም ነቢያቶች እንደው ደህና ከሚባል ከጥሩ ቤተሰብ የመጣ ሰው አልነበረም። አሞጽ ማለት እጅግ ሲበዛ ተራ ሰው ነበረ። እግዚአብሔር ግን ይሄንን ተራ ሰው ሸክም አሸከመውና ወደ በለጠጉት በህዝብ ቁጥራቸው ብዙ ወደ ሆኑት በሚሊተሪ ሲስተማቸው ጠንካራ ወደ ሆኑት እንደገናም ደግሞ ይሄ ብቻ ሳይሆን ባላቸው አምልኮ በሚመኩ መመካት ብቻ ሳይሆን እኛ የቃል ኪዳን ሰዎች ነንና እነ አሞጽም እነ ሚክያስም የምትናገሩት ትንቢት እኛን አይመለከትም፣ እኛ ሴፍ ነን ብለው የሚሉ ሰዎች ነበሩ። እነማ እነ ሰሜኑ ክፍል ማለት ነው። ስለዚህ በጣም በህዝብ ብዛት አናሳ የሆነው በኢኮኖሚ ድሃ የሆነው በሙያውም ደግሞ እዚህ ግባ የማይባለው ሰው እነዛን ታላላቅ የሆኑ ህዝቦችና ማህበረሰቦች ፍትህን አዛብታቸዋል፣ ድሃውን ከትቢያ ጋር ከመሬት ጋር ረግጣችኋል፣ ድሃውን በዝብዛችኋል፣ የበለጸጋችሁት ከዞን የተሰሩ በዞን ጥርስና በዞን ወይም ደግሞ
በዞን ጥርስ ውድ በሆኑ ማቴሪያል ቤት የሰራችሁት የክረምትና የበጋ ቤት ብላችሁ የሰራችሁት በእነዚህ በደሃ ሰዎች ላብና ደም በግፍ ነው ብሎ ደፍሮ ለሰሜኑ ክፍል የተናገረ እግዚአብሔር ሸክም ያሸከመው ሰው ነው ናሆም ማለት ማን ነው? አሞጽ ማለት ነው። አሞጽ እንግዲህ የገጠመው ተግዳሮትም ነበረ። መልእክት በሚያቀርብበት ጊዜ እንደው መንገዱ አልጋ ባልጋ አልሆነለትም። ምዕራፍ 7 ከቁጥር 10 እስከ 17 እናንተ አንብቡት። አሜሲያስ የተባለ ሰው አንድ ካህን አገኘው። ይህም ካህን የአሞጽን መልእክት አሞጽ የተናገረውን መልእክት ከሰማ በኋላ ፖለቲሳይዝ አደረገበት። ፖለቲካዊ ቅኝት ወይም ፖለቲካዊ ቅብ ሰጠው። ለምን? መልእክቱ ትክክለኛ እንደሆነ ያውቃል። ነገር ግን አንዳንድ ሰዎች ከነገስታት ጋር አንዳንድ ጠማማና ክፉ የሆኑ ሰዎች ነገስታትን የሚያጣምሙ ሰዎች አሉ። በብሉይ ኪዳንም አዲስ ኪዳን ላይም ሐዋርያት ሥራም ላይ እናያለን። ንጉሱን የሚያጣምም ገዢዎቹን የምታጣምም ለጌቶቿ ትርፍ የምታመጣ ከአንድ ገዢ ጋር አብሮ አንድ ወይ ጣዖት አምላኪ ወይ ክፉ የሆነ ሰው አለ እና ይህ ሰው አሞጽ ትክክለኛ ነቢይ እንደሆነ ቢያቅም ፖለቲሳይዝ አድርጎ ከንጉሱ ጋር አጣለው። ምን አለው? ከቁጥር 10 እስከ 17 ምዕራፍ 7 ስታነቡ ንጉሥ ወይ አንተን ትሞታለህ አለው። እንደገና የእስራኤል ቤት ተማርኮ ይሄዳል፣ ተማርኮ ይወሰዳል አለ ብሎ ነገረው። ወደ አሞጽም መጥቶ አሁን ምን አለው? ሂድ በቃ ከዚህ አለው። በቃ አሁን መልእክትን አትናገር፣ ሂድ፣ ሰሜኑን ክፍል ልቀቅና ሂድና እንጀራህን ብላ ብሎ አለው። በስላቅ ነው፣ ስድብም ነው። እንትን በኢኮኖሚም እንትን ያልክነ። ስለዚህ ሂድና እዛው ደቡቡ ላይ እዛው ሄደህ እዛው ፋቆ የምትባለው እዛው ከቤተልሔም 9 ኪሎ ሜትር ርቀት ያለችው ትንሽ መንደር ውስጥ ሂድና እዛ እንጀራህን ብላ፣ ሾላህን ልቀም፣ እዛ ከብቶችን ጠብቅ፣ ሂድ ከዚህ ብሎ አባረረው። አሜሲያስ ሆዳደር የሆነ ካህን ነው። እውነቱን እያወቀ ነገር ግን በንጉሥ ዘንድ ያለውን ተቀባይነት ስለምፈለገ ምን አደረገ? ይህንን ሰው እንዳይቀበሉት ሲያደርግ እናያለን ማለት ነው። አሞጽ ታዲያ ምን ብሎ መለሰለት? ለአሜሲያስ ምን ብሎ መለሰለት? ሂድና እዛው እንጀራህን ብላ፣ ሂድ ወደ ትውልድ ሀገር ሂድ ሲለው ምን አለው? ምዕራፍ 7 ቁጥር 14 ላይ እናገኘዋለን። እኔ ነብይ ወይም የነብይ ልጅ አይደለሁም አለው አሞጽ። እኔ ነብይ አይደለሁም ወይም የነብይ ልጅ አይደለሁም አለው። እንደገና ምን አለው? እኔ ላም ጠባቂና ዋርካ ለቃሚ ነኝ፣ ተራ ሰው ነኝ አለው። ይህንን መልእክት ይዤ የመጣሁት እግዚአብሔር ስለተናገረኝ እግዚአብሔር ስላሸከመኝ እንጂ እኔ እኮ ከነቢያት ወገን አይደለሁም፣ የነቢያት ቤተሰብም አይደለሁም፣ አባቶቼም ከነቢያት ወገን አይደሉም፣ የነቢያትም ልጅ አይደለሁም። እንደገናም ደግሞ ምን አይደለሁም? ላም ጠባቂ ነኝ፣ ዋርካ ለቃሚ ነኝ፣ እኔ እንደዚህ አይነት ሰው ነኝ ብሎ ነገረው። ይህ ሰው ግን በአመፅ የተለከፈ ስለነበረ በአሞጽ ላይ እንዲነሱበት አደረገ። የመጽሐፉ ትኩረት ምንድን ነው? የአሞጽ መጽሐፍ ትኩረት የሰሜኑን መንግስት ብልሹ አሰራር ለማሳየት አጉልቶ ለማሳየት ነው። ምን ነበረ የሰሜኑ መንግስት ብልሹ አሰራር? አንደኛው እግዚአብሔር ኢፍትሐዊነትን ይጠላል ብሎ ማህበራዊ ፍትህ ተዛብቶ ነበርና እግዚአብሔር ኢፍትሐዊነትን ይጠላል። እግዚአብሔር ማህበራዊ ፍትህ ሲዛባ ደስ አይለውም። ምንም አይነት አምልኮ ውስጥ ብትሆኑ እንዲህ አይነት ነገር ደስ አይለውም ብሎ ይህንን ነገር ማሳወቅ ነበረ አንዱ የመጽሐፉ ትኩረት። እግዚአብሔር ኢፍትሐዊነትን ይጠላል የሚለው እግዚአብሔር ኢፍትሐዊነትን ይጠላል። ማህበራዊ ፍትህ ሲነፈግ፣ ሰዎች ፍትህን ሲነፈጉ እግዚአብሔር ይጠላል። ሁለተኛው እግዚአብሔር የአሕዛብ ሁሉ ወይም ደግሞ የህዝቦች ሁሉ አምላክ ነው የሚል ነው የመጽሐፉ ሐሳብ። አሞጽ ምዕራፍ 9 ቁጥር 7 ላይ እናገኘዋለን። ይህንን ላንብበው። አሞጽ ምዕራፍ 9 ቁጥር 7ን ላንብበው። እንዲህ ይላል፣ አነበዋለሁ። እናንት እስራኤላውያን ለእኔ እንደ ኢትዮጵያውያን አይደላችሁምን? ይላቸዋል ይላል እግዚአብሔር። እስራኤልን ከግብፅ ፍልስጤማውያንን
ከከፍቶር ሶርያንንም ከቂር አላወጣሁምን ይላል እግዚአብሔር። እችን ጥቅስ አንዳንዴ እንትን ኢትዮጵያንና እስራኤልን ለማስተካከል እንጠቀምበታለን። እናንተ እስራኤላውያን ለኔ እንደ ኢትዮጵያውያን ልጆች አይደላችሁምን የሚለውን ወስደን ማለት ነው። እንደ ኢትዮጵያ ልጆች አይደላችሁምን ማለቱ እንደ ኢትዮጵያውያን ምርጥ ናችሁ ማለቱ ሳይሆን እናንተን ከኢትዮጵያ ለይቼ አላያችሁም፣ ወይም ደግሞ ከአሕዛብ እንደ ኢትዮጵያን እንደ ብርቱም አድርጎ ጠቅሶት ከሆነ በዘመኑ ብርቱ ሀገርም ከነበረች በአይኔ ፊት ሁሉም ህዝብ እኩል ነው። እናንተ ማለት እስራኤላውያን እንደ ኢትዮጵያውያን ናችሁ፣ ለኔ ምንም አትለዩም። እንደውም ማለት እግዚአብሔር እንደውም ምን አላቸው? ፍልስጤማውያንንም ከከፍቶር ወይም ደግሞ ከቀርጤስ ጥንታዊ ስሟ ነው ከፍቶር፣ ከቀርጤስ ወይም ኤጂያን አካባቢ ካለው በትንሹ እስያ አካባቢ ካለው ከዛ ሀገር እኮ እነዚህን ፍልስጤማውያንን አስመልጫለሁ። የእናንተ ብቻ አምላክ መሰልኳችሁ እንዴ? እኔ የህዝብ ሁሉ አምላክ ነኝ። እናንተ እስራኤላውያን ለኔ እንደ ኢትዮጵያ ልጆች ናችሁ፣ እንደ ኢትዮጵያ ናችሁ ለኔ። ከፈለጋችሁ ብሎ ፍልስጤምን እኮ ከቀርጤስ ወይም ደግሞ ኤዥያን ባህር አካባቢ ካለ ሀገር ፍልስጤማውያንን ከዛ ነፃ አውጥቻቸዋለሁ፣ አስመልጫቸዋለሁ ብሎ እግዚአብሔር ይጠቅስላቸዋል። አሞጽ ይጠቅስላቸዋል። ይሄ ብቻ አይደለም፣ ሶርያንም ይታያችሁ፣ የእስራኤልን ቀንደኛ ጠላት የሆነችውን ሶርያንም ከቂር አውጥቻታለሁ። ምን ማለት ነው? ቂር ማለት ሶሪያ የጥንት ሀገር መነሻቸው ነው፣ ጥንት መነሻቸው ነው። ከዛ ሀገር ነጥዬ አውጥቼ ራሳቸውን የቻሉ ሀገር እንዲሆኑ ያደረግኳቸው እኔ ነኝ። እኔ የእናንተ ብቻ የእስራኤላውያን ብቻ አምላክ ሳልሆን የሁሉም ህዝብ አምላክ ነኝ። ለሶሪያም አምላክ ነኝ፣ ለግብፅም አምላክ ነኝ፣ ለፍልስጤምም አምላክ ነኝ፣ ለኢትዮጵያም አምላክ ነኝ። እናንተና ኢትዮጵያን እንደው ምንም በአይኔ ፊት እኩል ናችሁ፣ የሚለያችሁ ነገር የለም ብሎ እግዚአብሔር ይነግራቸዋል። ስለዚህ ሶሪያን ከቂር አወጣው፣ እንደገናም ደግሞ ፍልስጤምንም ከከፍቶር ወይም ደግሞ ከቀርጤስ አወጣው። እግዚአብሔር ይህንን ይነግራቸዋል። እንደገና እነሱንም መነሻቸውን ይነግራቸዋል። እናንተንም እኮ ቢሆን ታሪክን ላስታውሳችሁ አላቸው እስራኤላውያን። እናንተንም ከግብፅ ነው ያወጣኋችሁ። ምንም ልዩ በግብፅ ባርነት ውስጥ ለ400 ዓመት በባርነት ተጨቆናችሁ ስታለቅሱ ስትጮሁ እኔ አወጣኋችሁ ከግብፅ። ስለዚህ እግዚአብሔር የሁሉም ምንድነው? አምላክ ነው። የሁሉም አምላክ የሁሉም ገዢ ነው። ስለዚህ እነዚህ ሁለት ነገሮች ትኩረት ሊሰጣቸው ይገባል። በክፍሉ ላይ እግዚአብሔር ኢፍትሃዊነትን ይጠላል፣ ኢፍትሃዊነትን እግዚአብሔር ይቃወማል። እንደገና እግዚአብሔር የሁሉም ህዝቦች ምንድነው? አምላክ ነው። ኢፍትሃዊነትን ስላደረጉ ማህበራዊ ፍትህን ስለነፈጉ፣ ድሆችን ስለጨቆኑ፣ ድሆችን ስላሰቃዩ፣ በድሆች ሀብት እነሱ ስለበለጸጉ የእግዚአብሔር ቁጣ በሰሜኑ ክፍል ላይ ነደደ። ግን መጽሐፉ እግዚአብሔር እንደተቆጣ በዛው ቀረ አይልም። የአሞጽ መጽሐፍ ብቻ ሳይሆን ሁሉም የነቢያት መጽሐፍ ፍርድና ተስፋ ናቸው። ስለዚህ በእንደዚህ አይነት ግፍ ውስጥ በእንደዚህ አይነት አመፅ ውስጥ ቢሆኑም እግዚአብሔር ቁጣው በላያቸው ላይ እንደዚህ ቢነድም ከዛ ተስፋ ይሰጣቸዋል። ታድሶን ተስፋ ይሰጣቸዋል። ወሳኝ ክፍል ስለሆነ እሱን እንመለከተዋለን። ምዕራፍ 9 ቁጥር 11 እዛው ላይ አነበዋለሁ። ምዕራፍ 9 ቁጥር 11 እንዲህ ይላል፣ በዚያን ቀን የወደቀውን የዳዊትን ድንኳን አነሳለሁ፣ የተሰበረውንም እጠግናለሁ፣ የፈረሰውንም አድሳለሁ፣ ቀድሞ እንደነበረም አድርጌ እሰራለሁ። እግዚአብሔር ይመስገን። ተቆጥቶ አልቀረም። እግዚአብሔር ተስፋ ደግሞ ሰጣቸው። በዚያን ቀን የፈረሰውን የዳዊትን ድንኳን አነሳለሁ፣ ፍርስራሿን እንደገና እጠግናለሁ፣ አድሳለሁ። የዳዊት ድንኳን ማለት በባህላዊ አስተሳሰብ እንደው መዝሙር ማለት አይደለም፣ አምልኮ ማለት አይደለም። የዳዊት ድንኳን አመራር ነው፣ ሊደርሺፕ ነው። ዳዊትና ሰለሞን በተለይ በአሞጽ መነጽር የዳዊትን ድንኳን ስናየው ዳዊትና ሰለሞን ለነበረው ማህበረሰብ እነሱ ንጉስ እያሉ ለነበረው ህዝብ ፍትህን ይሰጡ ነበረ። ዳዊት ሸንጎ ይውል ነበረ፣ ፍርድ ቤት ይውል ነበረ ፍትህ ለመስጠት። ፍትህ በሚሰጥበት ጊዜ ዳዊት በፍትህ አሰጣጥ ጊዜ ጥፋተኛውን ፈርዶበት እንደገና ደግሞ ጥፋተኛ ያልሆነውን ደግሞ እውነት ያለውን ሰው ነፃ ሲያደርገው
ልጁ አቤሴሎም በር ላይ ይጠብቅና በተለይ ከሰሜን ወገን የሆኑትን ይጠብቅና ከሳውል ወገን የሆኑትን ይጠብቅና እንዴት ሆንክ ብሎ ይጠይቅ። መጀመሪያ ጥሩ ሰላምታ ይሰጣል። በጣም ሞቅ አድርጎ አቅፎትን አንዳንድ ፓስተር ሲያቆር በሰላም ቢቀየረው ይባላል። ሳያችሁ የምትስቁ አይደላችሁ፣ ግን ላስቃችሁ ብዬ ነው። እና ልክ እንደፈረፈ በር ላይ ይጠብቅና እንዴት ነበር ይላል። የዳዊትን ፍርድ ያደርጋል። ግን ልናየው የሚገባው ትልቁ ነገር ምንድነው? ላይ ተቀምጦ ይዳኝ ነበረ። ስለዚህ የብዙዎቹን ልብ አሸፈተ። ከፍትህ የሚወጡትን ሰዎች በተለይ የተፈረደባቸውን ሰዎች ከፍተኛ የሆኑትን ሰዎች እየፈለገ ሰላም የጠ ዳዊት ላይ እንዲቆጡ አደረገ። እዚህ ውስጥ ምን ያለን? ዳዊት በነበረበት ጊዜ ፍትህ ነበረ። እስራኤልን ሁሉ ያዳድሎ ይመራና ነበረ። ማዘን አይደለም ነበር። ዳዊት ዘመን ነብዩ ናታን እንኳን መጥቶ ስለ ራሱ ሲነግረው አንድ ባለጠጋ ሰው 100 በግ ነበረው፣ አንድ ድሃ ሰው 1 በግ ነበረው። ያ ባለጠጋ ሰው እንግዳ መጣበት። ከዚህ ድሃ ሰው በግ ወሰደ፣ አረደና እንግዳውን ሸኘ። ምን እንዲያደረግ ሲል ዳዊት ተወደደ። እንዲህ አይነት ሰው በአመራር በኔ ግዛት በኔ ከተማ ውስጥ አለበት ይገባው ዘንድ ያስፈተናለሁ። ስለዚህ የዳዊት ድንኳን ጥሩ የአመራር ስርዓት ነበረው። ፍትህን ያሰፍን ነበረ። የህዝቡን ችግር ቀርቦ ያዳምጥ ነበረ። ድሆችን፣ የተገፉ የተጎዱትን ችግራቸውን አዳምጦ በጥሩ መንገድ ይፈርድላቸው ነበረ። ለዚህ ነው አቤሴሎም እየጠበቀ ያሸፍታቸው የነበረው። ለምን? ፍርድ የተፈረደባቸውን ሰዎች። በተመሳሳይ ሰለሞን ልጁ ሰለሞንም ልክ እንደዚሁ ፍርድ አሰጣጡ ጥሩ ነበረ። ለምሳሌ እነዛ 2 ሴቶች ልጅ ወልደው አንደኛዋ ተኛችበት፣ በሌሊት ቀየረችው። ከዛ በኋላ የኔ ልጅ ነው ያንቺ ልጅ ነው ሲባባሉ ወዴት ሄዱ? ወደ ንጉሱ ዘንድ ሄዱ። ከዛ ንጉሱ በጥሩ ሁኔታ በጥበብ ምን ሰጣቸው? ፍትህ ሰጣቸው። ስለዚህ የዳዊት ድንኳን ሲል አመራርን የሚያሳይ ነው፣ ፍትህን የሚያሳይ ነው ማለት ነው። ስለዚህ በአሞጽ በነበረበት የዳዊት ድንኳን ምን አድርጓል? ወድቋል የሚል ነገር ይነግረናል። እሺ የዳዊት ድንኳን እንዴት ወደቀ? ምንድነው የወደቀው? ምን ምልክቶች አሉ ስንል እንግዲህ በነ ሰለሞን ዘመን የነበረው ያ አገዛዝ እስራኤል ለሁለት ከተከፈለች በኋላ አሁንም የሞራል የስነ ምግባርና መንፈሳዊ ውድቀቱ እየባሰበት መጣ። በየዕለቱ እየባሰበት መጣ። ለምሳሌ ምዕራፍ 2 ላይ አሞጽ ምዕራፍ 2 ከቁጥር 6 እስከ 7 ስናነብ የማህበራዊ ፍትህን ጥያቄ ያነሳል። አሞጽ ምዕራፍ 2 ከቁጥር 6 እስከ 7 ምን ይላል? ጻድቁን ይላል ጻድቁን ስለ ጥሬ ብር ወይም ደግሞ ድሃውንም ስለ ጥንድ ጫማ ብለው ይሸጡታል ይላል። ምዕራፍ 2 ቁጥር 6 እና ቁጥር 7 እንደዚህ ይላል። ላንብበው። እግዚአብሔር እንዲህ ይላል፣ ስለ 3ቱ የእስራኤል ኃጢአት ይልቁንም ስለ 4ቱ ቁጣዬን አልመልስም። ጻድቁን ስለ ጥሬ ብር ችግረኛውንም ስለ ጥንድ ጫማ ይሸጡታልና። ምን ማለት ነው? ስለ ጥንድ ጫማ ይሸጡታል ማለት አንድ ሰው ብድር ተበድሮ ብድር አነስተኛ ብድር አንድ ጥንድ ጫማ ሊገዛ የሚችል ትንሽ ብር ይበደርና ከባለጠጋው መክፈል ሲያቅተው በቃ ተው ችግር የለው መክፈል ካቃተ ብሎት እድሜ ልኩን ባሪያ አድርጎ ያስገዛዋል። እግዚአብሔር ይሄንን ነገር ዝም አልልም ማለት ይሄንን ዝም አልልም፣ ስለ 3ቱ ስለ እስራኤል ኃጢአት ይልቁንም ስለ 4ኛው ቁጣዬን እመልሳለሁ፣ ይሄን ነገር ዝም አልልም ብሎ ይናገራል። ስለ ጥንድ ጫማ ይሸጡታል ይላል። ይሄን እንግዲህ ነቢያቶች የህጉ አስፈጻሚ ናቸው፣ የቃል ኪዳኑ ጠበቆች ናቸው።
የህጉ አስፈጻሚዎች ናቸው ወይም የህጉ ጠበቆች ናቸው። ዘሌዋውያን ምዕራፍ 25 ቁጥር 39 እና ቁጥር 40 እናንተ ታነቡታላችሁ። ችግረኛው ራሱን ቢሸጥ እንደ ባሪያ አታሰራው ይላል ዘሌዋውያን ላይ። ችግረኛው እንደው ተቸግሮ ገንዘብ አጥቶ ራሱን ቢሸጥና ተበድሮ መክፈል ቢያቅት እንደ ባሪያ አድርጋ አታሰራው። ብድርን በራስ መንገድ በሌላ መንገድ ተቀበል እንጂ እንደ ባሪያ አድርጋ አታሰራው ይላል። ዘጸአት ምዕራፍ 23 ቁጥር 6 ላይ ስለ በዳኝነት ጊዜ በድሆች ላይ ፍርድ አታጓደል ይላል። ስለዚህ ቀጥታ ህጉን ንደው ወይም ደግሞ ከህጉ ውጪ እየኖሩ ነገር ግን አምልኮ ስለሚያመልኩ መስዋዕታቸውን ስለሚያቀርቡ አስራታቸውን ስለሚሰጡ ዝማሬ ስላላቸው በዓላቶችን ስለሚያከብሩ ከእግዚአብሔር ፍርድ ነፃ የሚሆኑ ይመስላቸዋል። የሰሜኑ ክፍል ነፃ አትሆኑም፣ እግዚአብሔር አይለቃችሁም ብሎ ነግራቸው። ስለዚህ የዳዊት ድንኳን ፈረሰ ሲል አንዱ ይሄ ነው። ሁለተኛው ምንድን ነው? ኢኮኖሚያዊ ፍትህ ነው የጠፋው። የኢኮኖሚ ፍትህ ነው የጠፋው። ምዕራፍ 8 ከቁጥር 6 እስከ 7 ምን ይላል? ምዕራፍ 8 ከቁጥር 6 እስከ 7 አሁንም የኢኮኖሚያዊ ፍትህን በተመለከተ እንዲህ ይላል። ላንብበው። ከቁጥር 6 እስከ 7 ምዕራፍ 8 ድሃውን በብር ችግረኛውንም በጥንድ ጫማ እንገዛለን፣ ግርዱን እንኳ በስንዴ ዋጋ እንሸጣለን። እግዚአብሔር በያዕቆብ ክብር እንዲህ ሲል ምሏል፣ እነርሱ ያደረጉትን ሁሉ ከቶ አረሳም። ያደረጉትን ሁሉ ከቶ ምን አላደርግም? አረሳም። ምንድን ነው ያደረጉት? ስንዴውን ይላል። ስንዴውን ከግርዱ ጋር ማለት ምንድን ነው? ደረጃውን አሳንሰው የማይሻል ለምሳሌ በሀገር ቤት እንትን ጤፍ ሲገዛ ምን ይላሉ አሉ? ይሄ ጤፍ እንትን ነው ጭዱ 50 ኪሎ ጤፍ ላይ ልበል 25 ኪሎ ጭድና 25 ኪሎ ጤፍ ተደርጎ ቢቀርብ ማለት ነው። በንጹህ ጤፍ ዋጋ ቢቀርብ ማለት ነው። ስንዴውን በንጹህ ስንዴ ዋጋ ብር ከግርዱ ጋር ቀላቅለው ቀይጠው ያቀርባሉ። ይህንን ከቶ አረሳም ማለት በተለይ በእኛ ዘመን የአንዳንድ እንትኖች እውነተኛው ኮንቴንታቸው በጠፋበት ዘመን እንደው ሲቀለድ ምን ይላል እንትን ወተት እንትን ሲደረግ ስትታለብ አሉ ከላሚቷ ሲያልብ የሚያልበው ሰውዬ ውሃ ይጨምርበታል አሉ። ከዛ ደግሞ ወተቱን ከሚያልበው ሰው ደግሞ ከገበሬው ወይም ከከብት አርቢው ገዝቶ የሚያከፋፍለው ውሃ ጨምሮ እንደገና ይሸጠዋል። እንደገና ወደ እንትን ማኪያቶ ቤት እንደገና ከገባ በኋላ ከማሽን ውሃ ጋር እንደገና ቀላቅሎት ይሸጠዋል። እና ወተት ራሱ የሚባለው ትክክለኛ ወተት እግዚአብሔር ነው የሚያውቀው። እንዲህ አታድርጉ የሚለው ስንዴውን ከግርዱ ጋር መሸጥ ማለት ወተትን እንትን 1 ሊትሩን ወተት ግማሽ ሊትር ውሃና ግማሽ ሊትር ወተት አድርገ አትሽጠው ማለት ነው። በርበሬውን ከአፈር ጋር ወይም ደግሞ ከቀይ ሸክላ ጋር ቀለሙ ከሚመሳሰል ባዕድ ነገር ጋር ሸቅጠና ቀላቅለ በርበሬ ነው ብለ በበርበሬ ዋጋ አትሽጠው። ጤፍ ከሚመስል ጄሶና ተመሳሳይ ነገር ባዕድ ነገር ቀይጠ ደባልቀ በትክክለኛ በንጹህ ጤፍ ዋጋ አድርገ አትሽጠው። እንዲህ የምታደርግ ከሆነ እንዲህ አይነቱን ነገር አረሳም። እንዲህ አይነቱን ነገር አረሳም። እንደዚህ የምታደርጉትን ነው የሚለው። እንደገና እዚሁ ላይ ሌላው ችግር ምንድን ነው? ዋጋ እንትን ሚዛን ያጭበረብሩ ነበረ። አባይ ሚዛን ነበራቸው። 1 ኪሎ አይደለም በትክክል ኪሎ ለመሆን በግራም ይጎድለዋል። እግዚአብሔር እንደ ገበያ ጥናት ወይም ደረጃ መዳቢ እንደሚባለው አገራችን ውስጥ እንዳለው መስሪያ ቤት እግዚአብሔር ለካ ጉሊት ሄዶ ጉሊት ውስጥ ቸርቻሪዎች የሚሸጡትን ሚዛናቸውን ይቆጣጠራል፣ ይከታተላል ባይ ነው። በጓዳ ውስጥ የሚፈጸም በገበያ በንግድ ቦታ የሚፈጸመው ሸፍጥ ሁሉ እግዚአብሔር ይከታተላል፣ እግዚአብሔር ያያል።
እኛ ሀገር እነዚህ መንገድ ላይ ሙዝ አትክልት የሚሸጡ አሉ እና ቅናሽ ነው እና አንድ ወዳጅ ለምንድን ነው ቅናሽ የሆነው ስለው መጀመሪያ እኮ እነሱ በብር አይደለም የሚያተርፉት በጥሬ ዕቃ ነው የሚያተርፉት ብሏል። እና እንትናቸው የሚይዟት ሚዛን ስታዩት አንድ ላይ ይመጣል፣ 1 ኪሎ የሚለው ላይ ይመጣል። ግን 1 ኪሎ ወስዳችሁ ያንን በትክክል ብትመዝኑት ወይ 100 ግራም ወይ 150 ግራም ጎሎታል። መጀመሪያ ከገንዘብ በፊት በጥሬ ዕቃ አትርፎባቸዋል። እግዚአብሔር ሲመዝን አባይ ሚዛን መዝኖ 1 ኪሎ ያልሆነውን 1 ኪሎ ብለህ መዝነህ ይሄው ብለህ አሳምነህ ስትሸጥ እግዚአብሔር ያያል። እግዚአብሔር እታች ወርዶ የገበያ ስርዓቱን የኢኮኖሚ ስርዓቱን ሁሉ ይከታተላል። ይሄ ብቻ ሳይሆን መቼ ነው ምርቱን ከግርዱ ጋር እንትን አድርገን ወይም ደግሞ ድሃውን በጥንድ ጫማና በእንትን እንድንሸጥ ሰንበት መቼ ያልፍልናል የምትሉ በሰንበት አይሰሩም። ይሄን ነገር ከሰኞ እስከ አርብ ባለው ነው የሚሰራው። ሰንበት ላይማ ንጹህ ናቸው እነሱ። ልክ ሰንበት ሲያልፍ ተመልሰው ወደዚህ ሲስተም ይገባሉ። መቼ ነው የሚያልፈው የሚሉ በህጉ ላይ እንደውም በዘጸአትም ዘሌዋውያንንም ስናነብ ዕቃን ንብረትን እህልን ደብቀህ ሸሽገህ ሌላው ሰው እጥረት ከተማ ላይ ወይም ገበያ ላይ እጥረት እንዲፈጠር አታድርግ ያለ እግዚአብሔር። ዘይት መጋዘን ውስጥ ከተው እጥረት ሲፈጠር ከዛ ዘይት አመጣን ብለው በዘይት ዋጋ ላይ በመቶዎች የሚቆጠር ጨምረው የሚሸጡትን እንዲህ የምታደርጉትን እግዚአብሔር እምረሳ ይመስላችኋል? እንዲህ አይነቱን ነገር ከቶ አረሳም ይላል እግዚአብሔር። የኢኮኖሚ ፍትህን በተመለከተ ተናግሯልማ አሞጽ ሰሜኑን ክፍል የሰሜኑ ክፍል ሀብት፣ የሰሜኑ ክፍል ብልጽግና፣ የሰሜኑ ክፍል ስኬት ድሃውን በመርገጥ ፍትህን በማዛወት የመጣ ሀብት ነው። እሺ ሌላኛውን እንመልከት። ምዕራፍ 5 ቁጥር 12 ሙስና ወይም ግቦን በተመለከተ ይናገራል። ምዕራፍ 5 ቁጥር 12 አነበዋለሁ። እሱንም እንዲህ ይላል፣ ኃጢአታችሁ ምንኛ ታላቅ እንደሆነ በደላችሁም የቱን ያህል እንደበዛ እኔ ያውቃለሁ። ጻድቁን ትጨቁናላችሁ፣ ጉቦም ትቀበላላችሁ፣ በፍርድ አደባባይም ከድሃው ፍትህ ትነጥቃላችሁ። ድሃው እውነት አለው። ድሃው ፍትህን ትነጥቃላችሁ ማለት አንዳንድ አነስተኛ መሬት ያለውን ሰው ለዳኞች ገንዘብ በመስጠት መሬቱን የኔ ነው ብለው ይነጥቁታል። ልክ ኤልዛቤል የአካብን ስልጣን ተጠቅማ ከናቡቴ እንደነጠቀችው። ይሄ እኛም ሀገር በጣም ከባድ ነገር ነው። አንዳንድ ቦታዎች፣ አንዳንድ ቤቶች ሰውየው ካርታ ይዞ ካርታው ለካ የይስሙላ ካርታ ነው። ሌላ ሰው ያንን ቤት ሌላ ካርታ አሰርቶበት የራሱ አድርጎታል። በምን? ፍትህን በመጠምዘዝ እና ይህን ነገር እኔ መለከታለሁ ይላል እግዚአብሔር። ከድሃው ፍትህን እንደምትነጥቁ በገንዘብ በግቦ ወይም ደግሞ በገንዘብ አድርገ በገንዘብ ኃይል የድሃውን የምትነጥቁት ብለዋል። አሁንም እንደው ከሳቃችሁ ብዬ ነው እና አንድ ወዳጄ የምነገረኝ አንድ ቦታ ሄደና ጉዳይ ለማድረግ ወደ ቢሮ ሄደና ገንዘብ ፈልገውበታል ለካ እና በሚስጥራዊ በእጅ ነው በእግር የመጣኸው አለው። ማለት ይሄ ቋንቋ በእጅ ነው ማለት ግቦ ይዘህ ነው የመጣኸው የምትሰጠውን ብር ማለት ነው። በእጅ ነው ወይስ በእግር ነው የመጣው ስላል፣ አረ ጌታዬ በራይድ ነው የመጣሁት አረፈድኩ እንዴ ምን ነው ብሏል አሉ። እና አንዳንድ ጉዳዮች ያለ እንደዚህ አይነት ነገር አያልቁም። ይሄ ሁሉም ቦታ ያለ ነው። ይህንን በመናገር አይደለም፣ በግልጽ ሌላውም የህግ አካላትም የሚናገሩት ስለሆነ ነው። እንደነዚህ አይነትን ነገር እነሱም
ስለማይቀበሉ ማለት ነው። መጽሐፍ ቅዱስም አይቀበልም፣ እግዚአብሔርም አይቀበልም። አሁንም የዘመናችን ትልቅ ችግር ነው ማለት ነው ይሄኛው። ስለዚህ ገንዘብ የሌለው ሰው እውነት ቢኖረውም ሀቅ ቢኖረውም ገንዘብ ባለው ሰው እውነትን ይቀማል፣ ሀቁን ይቀማል ማለት ነው። ይህንን ነገር አያለው አለ እግዚአብሔር። ይህንንም ነገር እኔ አውቃለሁ አለ። ሌላው ችግር ምንድን ነው? ቤተሰባዊ ችግር ነው። ምዕራፍ 4 በኋላ እናየዋለን ከቁጥር 1 እስከ 3። ምዕራፍ 4 ላይ የሚስቶችን ነው ወይም የቤት እመቤቶችን ነው የሚናገረው። ምን ይላቸዋል? እናንተ በሰማሪያ ተራራ የምትኖሩ የባሳን ላሞች ይላቸዋል። ድሆችን የምትጨቁኑና ችግረኞችን የምታስጨንቁ ባሎቻችሁንም መጠጥ አቅርቡልን የምትሉ ሴቶች ይህን ቃል ስሙ፣ ጌታ እግዚአብሔር በቅድስናው እንዲህ ሲል ብሏል፣ እነሆ በመንጠቆ ተይዛችሁ የምትወሰዱበት ትሩፋታችሁ እንኳ በአሳ መንጠቆ የሚወሰድበት ጊዜ ይመጣል። እነዚህ ደግሞ ሴቶች ምንድን ነው የሚያደርጉት? ሁለት ነገር ነው የሚያደርጉት። አንደኛው ባሎቻቸውን ጽዋ ቀብሉን ማለት ምንድን ነው? እንደ ኤልዛቤል ባሎቻቸው ላይ ጫና በመፍጠር ባሎቻቸው ሄደው ባሮችን ወይም ደግሞ እርሻ ላይ ያሉትን ወይም ደግሞ ሌላ ቦታ ላይ ያሉትን ንግድም ላይ ከሆነ ወይም ደግሞ በስልጣን አካል ወይም ፍትህ ስርዓት ላይ ዳኝነት ላይ ካሉ ልክ ቅድም እንዳየነው ፍትህን በማዛባት ጫና በመፍጠር እነሱን ለማቀማጠል እነሱን በሚያዝናና ኑሮ ለማኖር ሄደው ግፍ ይፈጽማሉ። እነሱን የቅንጦት ህይወት ለማኖር እነሱ አላስፈላጊ ዋጋ ይከፍላሉ። ባሎቻችሁን እንደዚህ የምታስጨንቁ ባሎቻችሁን ብቻ ሳይሆን ችግረኞችን፣ ቤት ውስጥ ያሉትን በስራ የሚያገለግሏቸውን ሰዎች አላግባብ የሚጨቁኑ ሴቶች ናቸው። እናንተ የባሳን ላሞች ይላቸዋል። ባሳን ማለት ሰሜን ከነዓን አካባቢ ያለ ለምለም ስፍራ ላይ ያለ ወይም ደግሞ የባሳን ላም ማለት የፈረንጅ ላም ማለት ነው። የፈረንጅ ላም እንደማለት ነው። በእኛ ለኢትዮጵያ የአበሻ ላምና የፈረንጅ ላም ብዙ ልዩነት አላቸው። ኪሎቸው ይለያያል፣ መልካቸው ይለያያል። የወተት የሚሰጠው ያጋታው እንትናቸው ይለያያል። ከአበሻ ላም 10 ሊትር የሚገኝ ከሆነ ከነሱ ምናልባት 50 ሊትር ነው የሚገኘው። ስለዚህ እናንተ በእንደዚህ አይነት ግፍ የጠገባችሁና የሰባችሁ የባሳን ላሞች ብሎ በዚህ አይነት እንትን ነው የሚመስል። ያው ላም ጠባቂም ስለሆነ የላም እውቀት ስላለው በዛ ይመስላቸዋል። ከነዓን ሰሜን ከነዓን አካባቢ ያሉትን እነዚህን ላሞች እንትን በማድረግ በዚህ ይመስላቸዋል የባሳን ላሞች ብሎ ይላቸዋል። ስለዚህ እንደ አሳ በመንጠቆ ትያዙና ትጋዛላችሁ፣ ትወሰድ። እውነትም አሶራውያን መጥተው ሰሜኑን ክፍል ሲወሩ፣ ባቢሎናውያን መጥተው ደቡቡንም ሰሜኑንም አንድ ላይ ጠቅልለው ሲወስዱ ሰቆቃወ ኤርምያስ ላይ አይተነዋል ባለፈው። እርግጠኛ ነኝ ስለ ሴት ልጆች ቅጥቃጤ ብሎ ይናገራል። እንዴት በውርደት እንዴት ወደ ግዞት እንዲሄዱ፣ እንዴት እነዛ ነገስታቶች የአሶርና ባቢሎናን እንዴት አድርገው እንዳዋረዷቸው፣ እንዴት አድርገው እንዳንገላቷቸው እናገር። ስለዚህ ፍርዱ ከጥቂት ዓመታት በኋላ ተፈጸመባቸው ማለት ነው። የዳዊት ድንኳን ወደቀ። ምንድነው የዳዊትን ድንኳን ያፈረሰው? ምንድነው የዳዊትን ድንኳን? ይሄ ነው ኢፍትሐዊነት፣ ማህበራዊ ፍትህ እጦት፣ የድሆች መጨቆን፣ የድሆች መበዝበዝ፣ ድሆችን እየበዘበዙ ድሆችን እየጨቆኑ ችግረኛውን እንደ ትቢያ እየረገጡ፣ ነገር ግን አምልኮ አያጓድሉም እነዚህ ሰዎች። ያውም አልፈው ተርፈው ከሀገራቸው ከእስራኤል ከሰማሪያ አልፈው ደቡቡ መንግስት ድረስ ቤቴል ድረስ ሄደው ጌልጌላ ድረስ ሄደው መስዋዕት ያቀርባሉ። አይ ቤቴልንም አትፈልጉ፣ ምዕራፍ 5 ላይ ይላቸዋል። ቤቴልንም አትፈልጉ፣ ጌልጌላንም አትፈልጉ፣ እኔ ምን ያደርግልኛል እነዚህ ነገሮች? አመት ባህላችሁ ጸያፍ ነው፣ ዝማሪያችሁ ጸያፍ ነው፣ ቁርባናችሁ ጸያፍ ነው፣ መስዋዕታችሁ ጸያፍ ነው። ለምን? ይህን ሁሉ ነገር እያደረጋችሁ ፍትህ እያዛባችሁ፣ ማህበራዊ ፍትህን አዛብታችሁ፣ ሰውን እየረገጣችሁ፣ ሰውን በዚህ መልኩ እያደረጋችሁ፣ የፍትህ ስርዓቱን አዛብታችሁ፣ የኢኮኖሚ ስርዓቱን አዛብታችሁ፣ ማህበራዊ ስርዓቱን አዛብታችሁ
እነዚህን ሁሉ ነገር አሳብታችሁ ረሳ ይላል። አላችሁ ይሆን? የዳዊት ድንኳን ፈረሰ፣ የዳዊት ድንኳን ወደቀ ይላል። ግን እንደወደቀ አልቀረም፣ እንደገና አነሳዋለሁ፣ አድሰዋለሁ አለ። እግዚአብሔር ይመስገን። እሺ ይሄንን ካየን ወደ ምዕራፎቹ ትንተና ቶሎ ቶሎ እንለፍ። ምዕራፍ 1 ከቁጥር 1 እስከ 15 ቁጥሮች አሉት። ምዕራፍ 1 15 ቁጥሮች አሉት። ያው በአሞጽ መጽሐፍ ውስጥ ፍርድና ተስፋ አብሮ ያለ ነው። እንደ ሌሎች ነቢያት አሞጽም ፍርድና ተስፋን አንድ ላይ አያይዞ ነው እየሄደ ያለው። እንዴት ነው እየሄደ ያለው? ፍርዱ ምንድን ነው? በዚህ ጉዳይ ምክንያት የሚመጣባቸውን ፍርድ ነው የነገረው። ተስፋውስ እንዲህ ቢሆንም አነሳዋለሁ፣ የፈረሰውን አነሳለሁ፣ ፍርስራሹን እጠግናለሁ፣ እንደገና የወደቀውንም ድንኳን አድሰዋለሁ። ሐዋርያት ሥራ ምዕራፍ 15 ላይ ያዕቆብ የአሕዛብንና የአይሁድን መስማማት ወይም አሕዛብና አይሁድ በክርስቶስ የሚያገኙትን ድነት ለመግለጽ የአሞጽ 9:11 ተጠቅሞታል። ጳውሎስና ሲላስ የአሕዛብ ቤተክርስቲያንን ወክለው ሄደው እነ ጴጥሮስ ደግሞ የኢየሩሳሌም ቤተክርስቲያን ወክለው መጥተው በተነሳው ጭቅጭቅ ጴጥሮስ ምስክርነት ይሰጣል። አሕዛብ በመንፈስ ቅዱስ ተሞልተው የመንፈስ ቅዱስን ስጦታ ወይም ጸጋን ሲሞሉ አይቻለው ብሎ ቀርሜሎስን ያስታውሳል። ምዕራፍ 10 ላይ ቀርሜሎስ ቤት መንፈስ ቅዱስ እንዴት እንደወረደ አስታውሶ ያንን እንደ ሳምፕል አድርጎ ያቀርባል። ከብዙ ክርክር በኋላ ያዕቆብ ተነስቶ ምን አደረገ? ከጴጥሮስ አሁን ስምዖን ከነገረን ነገር ጋር ኬፋ ስምዖን ጴጥሮስ ከነገረን ነገር ጋር የነቢያት ቃል ይስማማል ብሎ የወደቀችውን የዳዊትን ድንኳን እንደገና አነሳለሁ፣ ፍርስራሿንም እጠግናለሁ፣ እንደገና አድሳታለሁ፣ እንደገና እሰራታለሁ የሚለው ይሄንን ነው አለ። አሕዛብና አይሁድን አሕዛብና አይሁድ ወይም ደግሞ አይሁድና ግሪክ ዓለም ለሁለት ተከፍሏል። አሕዛብና አይሁድ አይሁዶቹ ኪዳኑም ሕጉም ክርስቶስም የኛ ነው ይላሉ። ያመኑትም አይሁድ በቃ ከኛ ውጪ ሁሉ ነገር ላሳር ነው። አይ አይደለም፣ የእናንተ ብቻ አይደለም አሕዛብን የሚያካትት ነው። ስለዚህ ይሄ ትንቢት ፍጻሜ አግኝቷል። እንዴት? አሕዛብና አይሁድን በማስታረቅ። ስለዚህ የዳዊት ድንኳን ወደቀ ሲባል ምንድነው? ሰሜኑና ደቡቡ መለያየቱን፣ እንደገናም ደግሞ በሰሜኑ ውስጥም እንዲህ አይነት ፍትህ አልባነት መኖሩን ነው። ድንኳኑ ሲነሳስ እንደ ዳዊት ዘመን አሁንም ሰሜንና ደቡቡ አንድ ሆኖ ፍትህን በማስፈን እውነተኛ የአመራር ጸጋንና እውነተኛ አመራር መንፈስን በማስፈን በአንድ በጥበብ በሆነ አመራር በመልካም አስተዳደር ፍትህን በማስፈን የኢኮኖሚ ስርዓቱንም ትክክል በማድረግ ማህበራዊውን ጉዳይ ትክክል በማድረግ መንፈሳዊው ነገርንም ትክክል በማድረግ እንደ ዳዊት ያለ እንደገና ይነሳል። እንደገና ይህም ትንቢት ምን ሆኗል? ተፈጽሞ እየሰራ ያለ ትንቢት ነው ማለት ነው። ታዲያ ይህንን ካየን ምዕራፍ 1 ከቁጥር 1 እስከ 2 ምንድን ነው የሚናገረው? አንድ ታሪካዊ ክስተትን መጠቆም ይጀምራል። አሞጽ ትንቢቱን ሲናገር ትንቢቱን ከምድር መናወጥ ጋር አብሮ አያይዞ ያቀርበዋል። የምድር መናወጥ ነበር ይላል። የምድር መናወጥ ከተከሰተ በኋላ ከ2 ዓመት በኋላ ይላል። እንዲህ ይላል፣ ይኸው የምድር መናወጥ ከመሆኑ ከ2 ዓመት በፊት ስለ እስራኤል ያየውና የተናገረው ቃል ይሄ ነው ብሎ ታሪካዊ ክስተት ነው የሚጠቅሰው። እውነትም አንዳንድ ምሁራኖች ትክክለኛ ነገር ነው በቁፋሮ ተገኝቷል ብለው ያምናሉ። አንድ ጣሊያናዊ ስኮላር ማሪዮ ሊቭራኒ የሚባል አርኪኦሎጂስት ነው። የታሪክ ሊቅ ነው። የታሪክ ተመራማሪ ነው። እንደገናም ደግሞ የስነ መለኮት ምሁር ነው። በተለይ የብሉይ ኪዳንን ስነ መለኮት የብሉይ ኪዳንን ያጠናው በእንደነዚህ አይነት ታሪክን በመመራመርና እንደገና የከርሰ ምድር ጥናቶችን በማድረግ ወይም የአርኪኦሎጂን ምርምር በማድረግ ነው የብሉይ ኪዳንን መጽሐፍት እያስደገፈ የመጣው። ስለዚህ ብሉይ ኪዳን ላይ የሚገኙትን አንዳንድ ነገሮች አሳማኝ አይደሉም ይላል። ታሪክ አጥንቶና የአርኪኦሎጂ ጥናት አድርጎ እንደዚህ ያደርጋል ከስነ መለኮት ጋር እያይዞ።
ታዲያ ምን ምስክርነት ሰጥቷል እሱ? ይህ ታሪክ ትክክለኛ ክስተት ነው፣ በቁፋሮ የተረጋገጠ ነው። በአርኪኦሎጂ ምርምር እንዲህ አይነት እንትን እንደተደረገ በቁፋሮ የተደረመሱ እንትኖች ምን ተደርገዋል? ተገኝተዋል። ስለዚህ ትክክለኛ ክስተት እንደሆነ ይመሰክራል ማለት ነው። ይሄንን እንደ ምሳሌ ይቆጥረና ከዛ ምን ይላል? እግዚአብሔር ከጽዮን ይጮሃል ወይም ደግሞ ያገሳል፣ ልክ እንደ አንበሳ ይጮሃል ያገሳል ብሎ ይናገራል። እዚሁ ቁጥር 1 እና ቁጥር 2 ስናነብ ምን እያላቸው ነው? ለሰሜኑ መንግስት ምን እየነገራቸው ነው? እኔ የምነግራችሁ መልእክት እንደ አንድ ትሁት የሆነ ላም ጠባቂና እንደ አንድ እንትን የሾላ ፍሬ ለቃሚ ወይም ላም ጠባቂ የሆነ ሰው የአንድ እረኛ ንግግር አይደለም፣ የአንበሳ ጩኸት ነው። ፍትህን በተመለከተ ያደረጋችሁ ያላችሁትን በእግዚአብሔር ፊት እግዚአብሔር ያየው እግዚአብሔር የተመለከተው ነገር ነው። እንደ አንበሳ ይጮሃል። ከየት? ከጽዮን፣ ከኢየሩሳሌም። ኢየሩሳሌም ጽዮን የአምልኮ ማዕከል ነው፣ ለሰዎች ጥበቃ ያለበት፣ ለሰዎች ደህንነት፣ ሰዎች በሰላም እግዚአብሔርን እያመለኩ የሚኖርበት ነው። ከጽዮን ግን ምን ይወጣል? እንደ አንበሳ ጩኸት የሚያገሳ ድምፅ ይወጣል፣ የፍርድ ቃል ይወጣል ብሎ ይነግራቸዋል። ከቁጥር 3 እስከ 5 ስናነበው በደማስቆ ላይ ወይም ደግሞ በሶሪያ ላይ የሚደረገውን ፍርድ ይናገራል። ቅድም መግቢያ ላይ እንዳየነው እግዚአብሔር የአይሁድ ብቻ አምላክ ሳይሆን የማን አምላክ ነው ብለናል? የህዝቦች ሁሉ። እናንተ እስራኤላውያን ለእኔ እንደ ኢትዮጵያ ልጆች ናቸው። እናንተና ኢትዮጵያውያንን በአንድ አይን ነው ማያቸው። ፍልስጤሞችን እኮ ስሙን ስላልያዝኩት ነው ወደኋላም ከሄድኩኝ እንዳላባክን ነው። ቅድም በትንሿ እስያ ውስጥ ካለ ከአንድ ግዛት ፍልስጤማንን ምን አድርጌያለሁ? ነፃ አውጥቻለሁ። ሶሪያንንም እንደዚሁ ምንድን ነው ከቂር ነው ምናምን ከሚባል ቦታ ወይም ከዛ ቦታ ነፃ አውጥቻለሁ። እናንተንም ቢሆን ከግብፅ ምድር ነፃ አውጥቻለሁ። ስለዚህ እኔ የህዝቦች ሁሉ የአሕዛብ ሁሉ ምንድን ነኝ? አምላክ ነኝ ይላል። ስለዚህ ሶሪያውያን ላይ የእግዚአብሔር ፍርድ ይናገራል። ምንድን ነው በሶሪያ ላይ የመጣው? ለምን እግዚአብሔር ፍርድ አመጣባቸው ሶሪያ ላይ? ለምንስ በሂደት ምን አደረገ? ከደማስቆ ከሶሪያ ይጀምርና ቀስ እያለ አሞጽ ወዴት እንደሚመጣ እናየዋለን። ስለ 3 ወይም ስለ 4 ኃጢአት ስል ይህንን ስለ 3 ወይም ስለ 4 ኃጢአታችሁ ይህንን ነግራችኋለሁ ይላል። 3 4 ማለት ቁጥር 1ኛ 2ኛ 3ኛ 4ኛ ማለት አይደለም። ምስክርነት ወይም ምስክር በ2 በ3 ይጸናል። ስለዚህ ኃጢአታችሁ እንትን ነው፣ ሙሉ ነው፣ ጽዋው ሙሉ ነው። እንደውም ከጽዋ ያለፈ ነው፣ ከ3 በላይ ነው፣ 4 ነው ይላችኋል። ምስክር በ3 አለ የሚጸናው እና ስቆጥረው 3 ከሞላ በቃ ማለት ከበቃ አልፏል። እንደ ማስረጃ ከሚቀርበው በላይ ነው። ስለ 3 እንደ ማስረጃ ያለው ሙሉ የሆነ እንደውም ስለ 4 ጉዳይ ነው ብሎ ይነግራቸዋል። ምንድነው ኃጢአታቸውን የሚነግራቸው? ቶሎ ቶሎ ልናገር እነዚህን ክፍሎች። ሶርያውያን ምንድን ያደረጉት? በእስራኤል ላይ አሰቃቂ ነገር ሰርተዋል። ምንድን የብረት ሰረገላ፣ ይሄ የብረት ሰረገላ ማለት ጎማው ብረት የሆነ ለማበራየት ወይም እህልን ምርቱን ከግርዱ ጋር ለመለየት በዛ ሰረገላ ላይ ይሄዱበታል። ምርቱ ላይ በዛ ሰረገላ በብረት ሰረገላ ላይ የብረት ተሽከርካሪ ባለው ሰረገላ ላይ ነዱባቸው፣ ላያቸው ላይ ያንን ሰረገላ ነዱባቸው። ስለዚህ አሰቃቂ ግድያን የፈጸሙባቸው። ስለዚህ ይህንን አሰቃቂ ግድያ ፈጽማልና ስለዚህ መቅሰፍቴን ከማድረግ በአንተ ላይ መቅሰፍቴን ከማድረግ አልመለስም። ይታያል። ይህንን አሰቃቂ ነገር ከማድረግ ይህንን አሰቃቂ ነገር ስላደረግ አልመለስም፣ ይህንን ከማድረግ አልመለስም ይላል። ከዛ እንደገና ከቁጥር 6 እስከ 8 በፊልስጤም ላይ የመጣ ፍርድ። ለፊልስጤምም ልክ እንደዚህ ስለ 3 ወይም ስለ 4 ኃጢአት ስል በእናንተ ላይ ቁጣዬን ከማምጣት አልመለስም። ለምን? ምንድነው? ምን አድርገው ነው? ፍልስጤማውያን ስንል ለኤዶሚያስ ምርኮኞችን
ለባርነት ሽጠዋል። እንደው እግዚአብሔር ምን አይነት ነገር እያየ ነው? ህዝቡን ብቻ ሰሜኑን ክፍል፣ ደቡቡን ክፍል፣ አይሁድን እስራኤላውያንን ብቻ ሳይሆን ሌሎቹም የሚያደርጉትንም ይከታተላል። ለኤዶምያስ ምርኮኞች ለባርነት ሽጣችኋል። ስለዚህ ከእግዚአብሔር ዘንድ ቁጣ ሆኗል። ምርኮኛን መመለስ ሲገባችሁ ወይ ምርኮኛን መንከባከብ ሲገባችሁ እናንተ ምርኮኛን የባሪያ ንግድ ገበያ ላይ አውጥታችሁ ሸጣችሁ ለኤዶማውያን ሸጣችሁላቸው። ስለዚህ ይሄንን ነገር አረሳም አለ እግዚአብሔር። ከቁጥር 9 እስከ 10 ምዕራፍ 1 በጢሮስ ወይም ደግሞ በፊንቄ ላይ የመጣ ፍርድ ነው። ለነሱም ስለ 3 ወይም ስለ 4 ኃጢአት ቁጣዬን በእናንተ ላይ ከማምጣት አልመለስም። ምንድን ነው ያደረጉት? ምርኮኞቹን ለኤዶምያስ አሳልፈው ሰጡ። እነዚህ ደግሞ ምንድን ነው ያደረጉት? ለኤዶምያስ የሰጡት ምርኮኞች እነማንን ነው? እስራኤላውያንን ነው፣ ወንድሞቻቸውን ነው። እነሱን አሳልፈው ሰጡ። ለማ ለእስራኤላውያን ማለት ነው። የጢሮስ ሰዎች ደግሞ ከሰለሞን ጋር ኪዳን ነበራቸው። የጢሮስ ንጉስ ኪራምና ሰለሞን ኪዳን ነበራቸው። እናንተ አንብቡት፣ አንደኛ ነገስት ላይ ታገኙታላችሁ ክፍሉን። ምንድነው የነበራቸው ኪዳን? ሁለቱ ሊተባበሩ አብረው ላይሆኑ። እንደውም ምን አለው ለኪራም? አባቴ ሰልፈኛ ነው አለው፣ የጦር ሰው ነው። ስለዚህ ቤት ሊሰራ ፈልጎ አልቻለም። አሁን ግን እግዚአብሔር በዙሪያ ካሉት ጠላቶች ሁሉ ምን አድርጎኛል? አሳርፎኛል ብሎ ኪዳን መሰረተ። የዲፕሎማሲያዊ ግንኙነት ፈጠረ። ይህንን ኪዳን አፈረሱ የጢሮስ ሰዎች። ለምን ሲል? ለገንዘብ ሲሉ ለእንትን ብለው ለኤዶማውያን አሳልፈው ሰጧቸው፣ ሸጡላቸው። ምኖችን? ወንድሞች አይሁዳውያንን ለኤዶማውያን ሸጡላቸው። ስለዚህ ቃል ኪዳንን አፈረሱ። ይህን ኪዳን ስላፈረሱ እግዚአብሔር አረሳም አላቸው። ለትርፍ ለጥቅም ብለው ኪዳኑን ስላፈረሱ፣ በሁለቱ ንጉሶች መካከል የተደረገውን ኪዳን ስላፈረሱ ይህን ነገር አረሳም። ስለዚህ አሁንም ለኃጢአታችሁ ዋጋ ሰጣችኋለሁ አለ። ከቁጥር 11 እስከ 12 ኤዶምያስ ላይ የመጣ ፍርድ። እዚህም ላይ ኤዶምያስም አሁንም ወንድሙን በሰይፍ አሳዶታል ይላል። የቆየ በቀልን ነው አሁንም የሚያሳየው ክፍሉ ላይ ያዕቆብና ኤሳውን ነው የሚያሳየው። ስለዚህ እነዚህ ሁለት ወንድማማቾች ናቸው፣ ግን የቆየ ቂምና በቀል ስላለበት ርኅራኄ የላቸውም። ስለዚህ ይቅር ማለት አልቻሉም። ስለዚህ ምን አደረጓቸው? ወንድሙን በሰይፍ አሳዶታልና። ስለዚህ አረሳም፣ ይሄንን ከተሞቻችሁን በእሳት አቃጥላለሁ ብሎ እግዚአብሔር ሲናገር እናያለን። ከቁጥር 13 እስከ 15 እዚህ ላይ ደግሞ በዓለም ላይ የመጣን ፍርድ የሚያሳይ ነው። በአሞን ላይ ግዛታቸውን ለማስፋት የእርሻ መሬታቸውን ለማስፋፋት ብለው ምን አደረጉ? እርጉዞችን ሁሉ ሆዳቸውን እየቀደዱ ገደሏቸው አሞናውያን። ለምን ይህን አደረጉ? የእርሻ መሬታቸውን ለማስፋፋት። ስለዚህ እንደ ጄኖሳይድ ነው የፈጸሙት። ዘር ማጥፋት ስራ ነው የፈጸሙት። አሰቃቂ የዘር ማጥፋት ስራ ነው የሰሩት። ለምን ብለው? ለመሬት ብለው ምን አደረጉ? አሰቃቂ የዘር ማጥፋት ስራ ሰሩ። ይሄንንም ነገር ምን አላደርግም አረሳም ማለት። ስለዚህ ምንድነው አይታችሁ ከሆነ ከምን ጀመረ? ከደማስቆ ጀመረ። ከዛ ደግሞ ቀስ ብሎ ወደ ፍልስጤም መጣ። ቀስ ብሎ ወደ ጢሮስ መጣ። ቀስ ብሎ ወደ አሞን መጣ። አሁን ደግሞ ምዕራፍ 2 ከቁጥር 1 እስከ 16 ስናይ ወደ ሞዓብ ደግሞ ይመጣል። ከአሞን በኋላ ወደ ሞዓብ ይመጣል። በሞዓብ ላይ የመጣውን ፍርድ ከቁጥር 1 እስከ 3 ይናገራል። ምዕራፍ 2 ላይ ምንድነው? አሁንም ስለ 3 ወይም ስለ 4 የሞዓብ ኃጢአት ዝም አላለም። ምንድን ያደረጉት? የኤዶምያስን ንጉስ አጥንት ምን አደረው? አጽሙን ማለት ነው አውጥተው አመድ እስኪው ድረስ አቃጠሉት። እግዚአብሔር ምን ጉዳዮችን እንደሚያይ ተመልከቱ። ዲቴል ነው የሚያየው እግዚአብሔር። አሕዛብ ናቸው ብሎ አልተወም። እግዚአብሔር የአሕዛብን መንግስት ንጉስ ነው። ስለዚህ ምን አደረገው? የኤዶምያስን ንጉስ አጥንቱን አወጡና
አቃጠሉት። አመድ እስኪሆን ድረስ ወደ ኖራ እስኪቀየር ድረስ አቃጠሉት። የሙታንን ክብር ነክታችኋል በሚል አልለቃችሁም አለ። ይሄ ትልቅ በደልና ትልቅ ኃጢአት ነው አለ። አጥንቱን እንዲያደርጋቸው ማቃጠላቸው ትክክል አይደለም ማለት። ማንን ያስታውሰናል? ሂትለርን ያስታውሰናል። ሂትለር አይሁዳውያንን በመርዝ ጋዝ ጭስ መጀመሪያ ልብሳቸው ላይ የኦሹቲዝ ሚስጥርን መጽሐፍ ካነበባችሁት ወይም ደግሞ በሂትለር ዙሪያ በአይሁዳውያን ዙሪያ የተጻፉትን የአናን ማስታወሻ የሚል መጽሐፍም አለ። እነዚህ ስታነቡ ልብሳቸውን እንዲያወልቁ ይነገራቸዋል። አያውቁም። ይሰለፋሉ። በሰልፍ ሆነው ወንድ፣ ሴት፣ ሕፃን ምን የለም ሁሉም ይሰለፋሉ። ልብሳቸውን እንዲያወልቁ ይነገራቸዋል። እንዲታጠቡ ይነገራቸዋል። ይታጠባሉ። ሻወር ወስደው ወደ አንድ መጋዘን ክፍል ይገባሉ። ከዛ በሩ ይዘጋባቸውና የመርዝ ጋዝ ጭስ ይለቀቅባቸዋል። ከዛ በመርዝ ጋዝ ጭስ ታፍነው ይሞታሉ። ከሞቱ በኋላ ለአስክሬናቸው እንኳን ክብር የለውም ነበር ሂትለር። የነሱን አስክሬን ወደ ማሽን ውስጥ በመክተት በነሱ ስብ ሳሙና እያመረተ ያንን ሳሙና ለወታደሮች ያከፋፍል ነበር። እንዲህ አይነቱ ኃጢአት በጣም ዘግናኝ የሆነ እግዚአብሔር የሚበቀለው እግዚአብሔር የሚቀጣው ግፍ ነው። በማንም ላይ ቢደረግ ኤዶሚያስን ንጉሥ እኮ እንዲህ በማድረጋቸው እስራኤላውያን እኮ አይሁዳውያን መደሰት ነበረባቸው። እግዚአብሔርም እኮ የሕዝቤ ጠላት ነው ብሎ ሊደሰት ይገባ ነበር አለ። እግዚአብሔር ግን የሁሉ የአሕዛብ ሁሉ አምላክ ነው። እስራኤላውያን እንደ ኢትዮጵያውያን ናቸው። ኢትዮጵያውያንም እስራኤላውያንም ፍልስጤማውያንም ግብፃውያንም በእኔ ፊት እኩል ናችሁ፣ እኩል ነው ማያችሁ ነው በአሞጽ መጽሐፍ ውስጥ የሚነግራቸው። እናንተ እኛ የእግዚአብሔር ነን የቃል ኪዳን ሕዝብ ነን ብላችሁ ከክፉ ስራችሁ ካልተመለሳችሁ ከእግዚአብሔር ቁጣ ምን አታደርጉም፣ አታመልጡም ብሎ ወደ ሞዓባውያን መጣ። የሞዓብ ኃጢአት ይህ ነበረ ማለት ነው። ከዛ ከቁጥር 4 እስከ 5 ምዕራፍ 2 ላይ ወደ ይሁዳ ደግሞ መጣ። የራሱንም ሀገር አሞጽ የወጣበትንም ሀገር ደቡቡን ክፍል እነሱንም ዝም አላላቸውም። በእነሱም ላይ በደል ነበር። ስለ 3 ወይም ስለ 4 ኃጢአት ዝም አልልም። ማንን? ይሁዳውያንን፣ በይሁዳ ያሉትን ደቡቡን ክፍል በኢየሩሳሌም ያሉትን። ምንድን ያደረጉት እነሱ? የእግዚአብሔርን ሕግ መጣስ ነው የነሱ ደግሞ ጥፋት። አሕዛቦቹ የሰብአዊ መብት ረገጣ ወይም ሰብአዊ መብትን ነው የሚጥሱት። አይሁዳውያኖቹ ደግሞ ደቡቡ ክፍል ደግሞ ምንድን ነው የሚጥሰው? የእግዚአብሔርን ሕግ ነው የሚጥሰው። እግዚአብሔርን ትተው ጣዖትን አከበሩ። ጣዖታት ክብር አገኙ። ጣዖታት እውቅና አገኙ። በማ? በይሁዳ ምድር ውስጥ በኢየሩሳሌም። ስለዚህ ይሄን አረሳም። በኢየሩሳሌም ላይ እሳት አመጣለሁ፣ ከተማዋን አቃጥላታለሁ አለ እግዚአብሔር። በዚህ ምክንያት ከቁጥር 6 እስከ 8 ምዕራፍ 2 ከዛ ወደ እስራኤል መጣ። አያችሁት አመጣጡን? ኤዶሚያስ፣ ፍልስጤም እያለ ልክ እንደዚህ እንደገና ወደ ሞዓብ፣ ከዛ ወደ አሞን፣ ከዛ ወደ ሞዓብ፣ ከዛ ወደ ይሁዳ፣ ከዛ ቀጥታ ወደ ማመጣ ወደ እስራኤል፣ ወደ ሰሜኑ መንግስት መጣ። በእስራኤል ላይ የመጣ ፍርድ፣ በእስራኤል ላይ የመጣው ፍርድ ከቁጥር 6 እስከ 8 ስናየው ምንድን ነው የሚላቸው? እዛው ክፍል ላይ ምዕራፍ 2 ላይ ከቁጥር 6 እስከ 8 ቅድም ስላየ ነው ጻድቁን በብር ድሃውንም በጥንድ ጫማ ሽጣችሁታል። ጻድቁን ንጹሕን ሰው ሀቅ ያለውን ሰው በገንዘብ ኃይል ፍርድ አጣማችሁ አሸንፋችሁታል። ድሃውን ሰው ለጥንድ ጫማ ያክል ለትንሽ ብር ብሎ ትንሽ ብር ፈልጎ ከባለጠጋው የተበደረውን ሰው መክፈል ባለመቻሉ ምን አደረጋችሁት? ለዘላለም ባሪያ እንዲሆን አደረጋችሁት። ቅድም እንዳነበብኩላችሁ ክፍል ዘሌዋውያን 25:39 ላይ ችግረኛውን ራሱን ቢሸጥ እንደ ባሪያ አታሰራው፣ በዳኝነት ጊዜ በድሃው ላይ ፍርድ አታጓድል። ይህንን በቀጥታ ሻሩት። እሺ ትንሽ ቆም ብለን እናስብ። የእስራኤልን በደል ማለት ነው ከአሕዛቦቹ በደል ጋር ስናስተያየው
እንደዚህ ዘመን እንደ 21ኛው ክፍለ ዘመን ይሄ አሁን እንዳለው እንደ 20ኛው ክፍለ ሁሉን ነገር ምን አለበት ብሎ አቅልሎ እንደሚያይ ምንም እኮ እንትን አይደለም ብሎ አቅልሎ እንደሚያይ ሰው ነውና እንደው በመጠኑ ምንም ማለት አይደለም አይደለ? አይመስላችሁም? ከኤዶሚያስ ጋር ስታስተያዩት፣ ከሞዓብ ጋር ስታስተያዩት፣ ሐጽም ካቃጠለው ሰው ጋር ወይም ደግሞ እንደ ሂትለር ካለው ትልቅ ግፈኛ ጋር ስታስተያዩት፣ የሙታንን ክብር የሚጋፋ ሰው ስታስተያዩት፣ ወይም ደግሞ ሰዎችን አስተኝተው በብረት መሄጃ እንደዳመጧቸው እንደነዛ እንደ ፍልስጤማውያንና እንደ ሌሎቹ ስናይ ምን ማለት ነው? የእስራኤል እንትን ይሄን ያህል ከባድ ነው? ቀላል አይመስልም? ይሄ ነው የዘመናችን ቁልፍ ችግር። ይሄ ነው የዘመናችን ቁልፍ ችግር። ይሄ ነው ሶሻል ጀስቲስ ነው። ሶሻል ጀስቲስ ተሐድሶን ከሶሻል ጀስቲስ ውጭ ማሰብ እንዳታስብ። በጸሎታችንም በምናችንም መግባት የለበትም። ተሐድሶ በምድሪቷ ላይ ይብጣ ብለን የምንጸልይ በሙሉ ተሐድሶ ምንድን ነው? ተሰብስበን እንደ ምንድን ነው አሜሪካን ውስጥ አስበሪን ላይ እንደተነሳው ምን 1 ሳምንት 3 ሳምንት ተሰብስቦ መጸለይ ነው? እሰየው፣ እሱም ችግር የለው። እነዚህ ነገሮች መች ጠፉ? በእስራኤል ምድር በዓላቶች አልተቋረጡም። ዝማሬ አልተቋረጠም። መባ አልተቋረጠም። መስዋዕት አልተቋረጠም። ቁርባን አልተቋረጠም። አስራታቸውን አላቋረጡም። ያውም ድንበር ተሻግረው ሄደው ያመልካሉ፣ ዋጋ ከፍለው ያመልካሉ። እነዚህ አልተቋረጡም። ይህንን አልፈልገውም አለ እግዚአብሔር። እንደውም ቤቴልሔም ወደ ጌልጌላ እንዳትመጡ አላቸው። እዛው አስተካክሉ አላቸው። የኢኮኖሚ ስርዓቱን አስተካክሉ፣ የፍትህ ስርዓቱን አስተካክሉ። ድሆችን እየጨቆናቸው ነው። በገንዘብ ኃይል ፍርድ እያጣመማቸው ነው። ስለዚህ እሱን አስተካክሉ አለ። ተሐድሶ እነዚህን ሁለት ነገሮች ይዞ ነው የሚነሳው። መንፈሳዊም ነው፣ የቃሉ ረሃብ፣ የጸሎት ረሃብ፣ ቅድስና፣ እግዚአብሔርን መፈለግ፣ እነዚህ ሁሉ የተሐድሶ አካል ናቸው። አብሮ ከዚህ ጋር አብሮ ተያይዞ ማህበራዊ ፍትህም ነው ተሐድሶ። ተሐድሶን ከማህበራዊ ፍትህ ውጪ ሰው ድሆች መብታቸው እየተረገጠ እየተጨቆኑ ግፍ እየተፈጸመባቸው ገንዘብ ያላቸው ሰዎች የድሃውን ሀቅና የድሃውን እውነት በገንዘብ ኃይል እያሸነፉ የንግዱ ስርዓት፣ የኢኮኖሚ ስርዓት ሁሉ ነገር እየተሸቀጠ እየተቀላቀለ እቃ እየተደበቀ ዋጋ እየተናረ እንደነዚህ አይነት ሁሉ አሁን በአሞጽ መጽሐፍ ያየናቸው ሁሉ የሞራልና የስነ ምግባር ዝቅጠቶች ሳይፈወሱ ተሐድሶ የለም። ተሐድሶ ከመጣ እነዚህንም ይፈውሳል። ሁለቱንም ነገር መቼም ትስማማላችሁ ብዬ ተስፋ አደርጋለሁ። ካልተስማማችሁም ሪፍሌክሽን ላይ ሪፍሌክት ማድረግ ትችላላችሁ። ተሐድሶ ሁለቱንም ነገር ነው የሚያካትተው። እግዚአብሔር ሆይ ተሐድሶ አምጣ፣ ምድራችን ላይ ተሐድሶ ይምጣ ካለን እንደው ተሰብስበን እንዘምር ማለት አይደለም። እሱም ነው እግዚአብሔርን መፈለግ፣ እግዚአብሔርን መናፈቅ፣ ቃሉን መራብ፣ ጸሎትን መራብ፣ በቅድስና መኖር እሱም ነው። እንደገናም ደግሞ ምንድን ነው? ሶሻል ጀስቲስም ነው። በተለይ በክርስቲያን ነጋዴዎች፣ በክርስቲያን ባለሙያዎች፣ በክርስቲያን ባለስልጣናት የሚፈጸሙ በደሎችና ግፎችን እነዚህን ነገሮች እኔ አያለው አረሳም ይላል የሰራዊት ጌታ እግዚአብሔር። ክርስቲያን እንዳለ እግዚአብሔር የአሕዛብም አባት ነው፣ የሁሉም አባት ነው። እንዳየነው ኤዶምያስንም ሞዓብንም አሞንንም ገብቶ ሁሉ ተቆጣጥሯል። እግዚአብሔር ያደረጉትን እያንዳንዱን ነገር እየተመለከተ ስለ 3 ወይም ስለ 4 ኃጢአታችሁ ዝም አልልም እቀጣቸዋለሁ እያላቸው ነው። ቀስ ብሎ በስቴፕ ከአሕዛብ ይነሳና ወደ ይሁዳ መጣ። ከዛ ወደ ማመጣ ወደ እስራኤል መጣ። በጥንድ ጫማ ድሃውን ሽጣችሁታል፣ ጻድቁንም በብር ድሃውንም በብር ምን አድርጋችሁታል? ሽጣችሁታል። ስለዚህ ምን አለ? ይሄን ነገር አልታገስም ያለው፣ ዝም አልልም። ይሄን ነገር ይሄ ነው ተሐድሶ ማለት ነው።
የዳዊት ድንኳን ወድቋል፣ የዳዊት ድንኳን ፈርሷል ማለት ምንድነው? በእስራኤል ውስጥ ዳዊት በነበረበት ዳዊት የመራት እስራኤል፣ ዳዊት ያስተዳደራት እስራኤል፣ ዳዊት የነገሰባት እስራኤል ከዳዊት ዘመን ወርዳለች፣ ከዳዊት ዘመን ወድቃለች። ከዳዊት ጋር ሲነጻጸር ያ ድንኳን የለም፣ ያ ድንኳን ፈርሷል፣ ያ ድንኳን የፍርስራሽ ክምር ሆኗል፣ ያ ድንኳን ተበታትኗል። ስለዚህ ምን ያደርጋል? እንደገና እሰበስባለሁ፣ ፍርስራሹን እንደገና አድሳለሁ ብሎ ይናገራል እግዚአብሔር። እዚሁ ላይ ምን ይላል? የድሃውን ራስ ትቢያ ላይ ይረግጣሉ ይላል። የድሃውን ራስ። ይሄ ብቻ አይደለም፣ አባትና ልጅ ወደ አንድ ሴት ይገባሉ ይላል። ወደ አንዲት ሴት ይገባሉ። በጣም ዘግናኝ ኃጢአት ነው። ምናልባትም ይሄ ምን ማለት ነው? በጥንድ ጫማ ከተያዙት በዕዳ ከተያዙት ባሮች መካከል እነዛን ግፍ ከመፈጸማቸው የተነሳ አባትየውም ልጅየውም ከነዛ ሴቶች መካከል አንዷን ልጅ ተገናኝተዋታል ማለት ነው። ይህንን ሁሉ እግዚአብሔር ያያል። በዚህ ሁኔታ ውስጥ ሆነው ይዘምራሉ። በዚህ ሁኔታ ውስጥ ሆነው መባ ያቀርባሉ። በዚህ ሁኔታ ውስጥ ሆነው ቁርባን ያቀርባሉ። በዚህ ሁኔታ ውስጥ ሆነው መስዋዕት ለማቅረብ ድንበር ተሻግረው እስከ ቤቴልና እስከ ጌልጌላ ድረስ ይሄዳሉ። እነዚህን ሁሉ ነገር እኔ አልፈልግም ተጸይፌዋለሁ ይላል። በኋላ ሚክያስም ላይ ስንመጣ እና የምናገኘው ይሄንን ነው። ምን ነው እንደው መጥቶ በር የሚዘጋልኝ ሰው ባገኘው ከእናንተ የተቀባ ማለት መጥቶ በጽድቅ መስዋዕት የሚያቀርብልኝ ሳይሆን እንዲህ አይነቱን አምልኮ የሚያስቀርልኝ ነው ብሎ ይናገራል ሚክያስ ላይ። ማን ነው በሩን የሚዘጋልኝ? ማን ነው ይህን መስዋዕት? ከዚህ በኋላ መስዋዕት የለም ወይም ደግሞ ከዚህ በኋላ ቸርች የሚባል ነገር የለም፣ ዛሬ አምልኮ የለም ነው በተባለልኝ ማለት ነው። እግዚአብሔር እንደዛ ነው የናፈቀው። ዛሬ ፕሮግራም የለም ለምን አልተባለም ነው የሚለው ሚክያስ ላይ ማለት ነው። ከነዚህ ጉዳዮች የተነሳ ስለዚህ ማህበራዊ ፍትህን ማቅለል ማለት ወንጌልን መጋፋት ነው። ወንጌልን መጋፋት ነው። ኢየሱስ ወደ ምድር የመጣው ሰላም በምድር አይደለም እንደሚለው ሰላም በአርያም ለሰዎች ሁሉ በጎ ፈቃድ በጎ ስምረት ነው የተባለው። ሰላም በምድር ኢየሱስ የሰላም አምላክ ነው። የሰላም አምላክ ነው። የሰላም አምላክ ነው። አሁን በህይወት የለም። ጆን ስቶት የተባለ እንግሊዛዊ ማህበራዊ ስራንና ማህበራዊ ተሳትፎን፣ ማህበራዊ ፍትህን፣ እንደገና ማህበራዊ ድጋፍን፣ ሶሻል ኮሚትመንትን ማቴዎስ 28:18 ላይ ወስዶ ያስቀምጠዋል። ታላቁ ተልእኮ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ ያመኑትን በአብ በወልድ በመንፈስ ቅዱስም እያጠመቃቻቸው ደቀ መዛሙርት እያደረጓቸው አስተምሯቸው፣ ደቀ መዛሙርት ያድርጓቸው የሚለው ታላቁ ተልእኮ ሶሻል ጀስቲስንም ያካትታል። ሶሻል ኮሚትመንትን ያካትታል። ማህበራዊ ስራን ያካትታል። ድሃ አደጎችን ለድሃው መብት መሟገትን ለድሃው መብት መሟገት ወደ ዓለም ሂዱ የሚለው አንዱ የወንጌል ትእዛዝ ነው ብሎ ይናገራል። የተራበውን ሰው መመገብና ማብላት ወደ ዓለም ሁሉ ሂዱ ወንጌልን ስበኩ የሚለው ታላቁ ተልእኮ እሱንም ያካትታል ብሎ ይናገራል። ጆን ስቶት እስከዚህ ድረስ ታላቁ ተልእኮን ለጥጦ ያየዋል። ምንም ወንጌል በሌለበት ቦታ እንዲህ አይነት ነገር የገባቸው ሚሽነሪዎች አፍሪካ ውስጥ ይመጡና ወንጌል በሌለበት ቦታ የውሃ ጉድጓድ ቆፍረው ውሃ አውጥተው ማህበረሰቡን ውሃ ያጠጣሉ። ታላቁ ተልእኮ ነው ለነሱ። ሕክምና የሌለበት ዶክተር የሌለበት ቦታ ላይ ክሊኒክ ከፍተው ሆስፒታል ከፍተው ወይም አነስተኛ መለስተኛ ክሊኒክ ምናምን ከፍተው ከሀገራቸው ሐኪም አስመጥተው ያደርጋሉ። ታላቁ ተልእኮ ነው ለነሱ። ወንጌልን ለዓለም ሁሉ ስበኩ የሚለው ኢየሱስ ጌታ ነው፣ ብታምን ትድናለህ፣ ባታምን ትጠፋለህ ብቻ ሳይሆን እነዚህም ነገሮች ራሳቸው ሶሻል ኮሚትመንቶች ራሳቸው ምንድናቸው? ታላቁ ተልእኮ ነው፣ ወደ ዓለም ሂዱ የተባልንበት ነው ብሎ ይላሉ። ስለዚህ ማህበራዊ ፍትህ ሶሻል ጀስቲስ አሁንም ምድር የተጠማችው ትልቅ የወንጌል እውነት ነው። አሁንም ተሐድሶን ስናፍቅ፣ ስለ ተሐድሶ ስናስብ፣ ስለ ተሐድሶ ስንጸልይ አብሮ ከተሐድሶ ጋር ከሚሰጠን በረከት አንዱ ምንድነው?
እነዚህ የፈራረሱ ድንኳኖች ይነሳሉ። የፍትህ ስርዓቱ ይስተካከላል። ኢኮኖሚያዊ ስርዓቱ ይስተካከላል። ሰዎች ተቀጥረው በሚሰሩበት ወይም ደግሞ በከፈቷቸው ካምፓኒዎችና በከፈቷቸው የንግድ ዘርፎች ውስጥ በታማኝነትና በጽድቅ በንጽህና ይሰራሉ። ታድሶ ነው። ይሄ እግዚአብሔር ምድርን ሲያድስ ይሄም ይሆናል። መዝሙር፣ አምልኮ፣ ስብከት፣ ቸርች በየቦታው መከፈት እነሱ ብቻ አይደሉም ታድሶ፣ እሱም ነው ይሄም ነው፣ ሁለቱም ነው። እግዚአብሔር ይመስገን። አሜን። ምዕራፍ 3ንም እናንተ አንብቡት። ያው ቅድም ተነቦ ሰምተናል። ምዕራፍ 4ንም ነካክቸዋለሁ። ምዕራፍ 3ንም ምዕራፍ 4ንም በዚህ ውስጥ ነካክቸዋለሁ። እግዚአብሔር አምላክ ይባርካችሁ። ስለ